ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ቪዲዮ ላይ በጥያቄያችሁ መሰረት እጅግ ጠቃሚ ሀሳብ ይዤላችሁ መጥቻለሁ። እባካችሁ የሳይት መነጽር ከመጠቀማችሁ በፊት እነዚህን 4 መሰረታዊ ነገሮች በደንብ ተረዱ፣ ተገንዘቡ። አብዛኛው ሰው ላይ እየተፈጠረ ላለው የሳይት መነጽር የተጠቀሙ እየተፈጠረ ላለው ይበልጥ ለችግሩ መባባስ አይን አካባቢ እየተፈጠሩ ላሉ አብዛኛዎቹ መሰረታዊ ችግሮች ዋነኛ ምክንያቶች እነዚህ ናቸው። እነዚህን ነገሮች ማወቅ ለተፈጠረባችሁ ረጅም ርቀት ያለን ነገር ማየት መቸገር፣ በሕክምና ስሙ ማዮፒያ ተብሎ ለሚጠራውና አጭር ርቀት ያለን ነገር ማየት መቸገር በሕክምና ስሙ ሃይፐርኦፒያ ተብሎ ከሚጠራው የአይን ችግር ጋር ተጋልጣችሁ ይህን ችግር በፍጥነት ለማስተካከል ከፍ ሲልም የሳይት መነጽር የምትጠቀሙበትን ድግግሞሽ ለማስቀረት እነዚህን 4 ነገሮች ማወቅና መረዳት እጅግ በጣም አስፈላጊ ነው። እባካችሁ ይህ ቪዲዮ በውስጡ የብዙ ሰዎችን ጤና ማስተካከል መቀየር የሚችል ሀሳቦችን ይዟልና ሁላችንም በቅንነት ይህን ቪዲዮ ሼር እናድርገው። ቪዲዮውን ላይክ ማድረጋችሁንም አትዘንጉ። ይዤላችሁ የመጣሁት መልካም ምክር ነውና ላይክ በማድረግ ደግሞ በቅንነት እንድታበረታቱን በዚህ አጋጣሚ በትህትና ጠይቃችኋለሁ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንዴ በመጫን በመለቃቸው ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። አንደኛው የሳይት መነጽር ከመጠቀማችሁ በፊት ማድረግ የሌለባችሁ ነገር በምንም አይነት ሁኔታ መነጽር የሚሸጡበት የአይን ሳይት መነጽር የሚሸጥበት ቦታ ሄዳችሁ አይናችሁን ቼክ አድርጋችሁ እነሱ በሚነግሯችሁ ሪፍራክቲቭ ኢረር ተነስታችሁ እነሱ በሚነግራችሁ ሌንስ መጠን በምንም አይነት መንገድ የሳይት መነጽር እንዳትጠቀሙ። ሪፍራክቲቭ ኢረር ምንድነው? ሪፍራክቲቭ ኢረርን በቀላሉ ለማስረዳት እንዲረዳኝ እንዴት ምስልን በአይናችን አማካኝነት እንደምንመለከት ቀለል ያለ ማብራሪያን ልስጣችሁ። መጀመሪያ አንድ ሰው በአይኑ የሆነ ነገር ሲመለከት ምስል ሲመለከት ከዛ ምስል ከሚመለከተው ነገር ላይት ብርሃን በኮርኒያ አማካኝነት ኮርኒያ አይናችን እላዩ ላይ ያለ ትራንስፓረንት የሆነ ላየር ነው። ብርሃንን የሚያስተላልፍ ላየር ነው። በኮርኒያ አማካኝነት ወደ ውስጥ ይገባል። በመቀጠል ከኮርኒያ ፒፕልስ ተብሎ የሚጠሩ አይናችን ላይ ጥቁሩ የአይናችን ክፍል የሚታየው ፒፕልስ ነው የሚባለው። በሱ በማለፍ በሌንስ ያልፍና ሬትና ጋር ይደርሳል። ሬትና ላይ በሚሊዮን የሚቆጠሩ ፎቶ ሪሰፕተርስ አሉ። እነዚህ ፎቶ ሪሰፕተርስ የመጣውን ብርሃን ወደ ኤሌክትሪካል ሲግናል በመቀየር በኦፕቲክ ነርቭ አማካኝነት ወደ አእምሮአችን ይልካሉ። አእምሮአችን በመቀጠል ይህን የመጣውን ኤሌክትሪካል ሲግናል በመተርጎም ምስል ማየት እንድንችል ይረዳናል። አንድ ሰው ይህ የመጣው ከላይ በጠቀስኩት መንገድ አልፎ ሬትና ላይ የመጣው ብርሃን በተገቢው መንገድ ሬትና ላይ ፎከስ ማድረግ ሳይችል ሲቀር የሚፈጠር ችግር ነው። ረጅም ርቀት ላይ ያለን ነገር ማየት መቸገር፣ አጭር ርቀት ላይ ያለን ነገር ማየት መቸገርና የመሳሰሉ የአይን ችግሮች አብዛኛዎቹ መሰረታዊ ምክንያቱ ይህ ነው። አሁን እዚህ ሬትና ላይ ላይት ብርሃን ፎከስ ማድረግ ያልቻለበትን መንገድ በነምበር በቫልዩ በቁጥር መቀየር ስንፈልግ በዚህ ያህል መንገድ ፎከስ ማድረግ አልቻለም ሚለውን ማወቅ ምንችለው ይህን ማወቅ መረዳት ምንችለው በሪፍራክቲቭ ኢረር አማካኝነት ነው። የተፈጠረውን ሬትና ላይ ብርሃን ፎከስ ማድረግ አለመቻሉን በነምበር ስንገልጸው ስህተቱን ችግሩን በነምበር በቁጥር ስንገልጸው ሪፍራክቲቭ ኢረር ተብሎ ይጠራል። ይህ ሪፍራክቲቭ ኢረር የራሱ ዩኒት አለው። ለምሳሌ ቁመት በሜትር እንደሚለካው ይህ የተፈጠረው ሪፍራክቲቭ ኢረር ደግሞ የሚለካበት የራሱ መለኪያ አለው። ይህ መለኪያ ዳዮፕተር ተብሎ ይጠራል። አንድ ሰው ረጅም ርቀት ያለን ነገር ማየት ያለመቻል ችግር አጋጥሞታል፣ አጭር ርቀት ያለን ነገር ማየት ያለመቻል ችግር አጋጥሞታል ማለት የምንችለው ከዚህ ቁጥር ከዚህ ቫልዩ ተነስተን ነው። ይህ ቁጥር የዚህ ቫልዩ ኔጌቲቭ ፖዚቲቭ ሊሆን ይችላል። ለምሳሌ አንድ ሰው ሪፍራክቲቭ ኢረሩ ኔጌቲቭ 0.5 ሲሆን ቀላል ረጅም ርቀት ያለን ነገር የማየት ችግር አጋጥሞታል ማለት እንችላለን፣ ማዮፒያ ተብሎ የሚጠራው። በተመሳሳይ መንገድ ፖዚቲቭ 0.5 ሲሆን ሃይፐርኦፒያ ተብሎ የሚጠራው አጭር ርቀት ያለን ነገር የማየት ችግር አጋጥሞታል ማለት እንችላለን። አሁን አንድ ሰው በአይን ዙሪያ ስፔሻላይዝድ ያደረገ ሕክምና ባለሙያ ጋር ሄዶ አይኑን ቼክ ሲደረግና የሳይት መነጽር የሚሸጡ ሾፖች ጋር ሄዶ አይኑን ቼክ ሲደረግ በመሃል ያለው የዚህ የሪፍራክቲቭ
ኢረር የነንበሩ ልዩነት እስከ 40% ይደርሳል። ይህ ሪፍራክቲቭ ኢረር የሚነግረን የመጣው ብርሃን ሪትና ላይ ፎከስ ለማድረግ በምን ያህል መጠን እየተቸገረ እንደሆነ ለማወቅ እንድንችል ነው። ይህን ስናውቅ በመቀጠል የተፈጠረውን ይህን ችግር ለማስተካከል ደግሞ ሌንስ እንጠቀማለን። አንድ ሰው ኔጌቲቭ 0.5 ማዮፒያ ተብሎ የሚጠራው ረጅም ርቀት ያለን ነገር የማየት ችግር አጋጥሞታል ስንል ይህን ለማስተካከል የሌንሱ ስትሬንግዝ የሌንሱ አቅም ኔጌቲቭ 0.5 የሆነ የሳይት መነጽር ይታዘዝለታል። በእንዲህ አይነት መንገድ የተፈጠረውን ረጅም ርቀት ላይ ያለን ነገር የማየት ችግር ማስተካከል የሚችልበት መንገድ አለ። አንድ ሰው ግን ዝም ብሎ ሾፕ የሳይት መነጽር የሚሸጥበት ቦታ ላይ ሄዶ አይኑን ቼክ አድርጎ ከዛ የሚታዘዝለትን የሳይት መነጽር በሚጠቀምበት ጊዜ ትክክል ያልሆነ የሳይት መነጽር ሌንስን የመጠቀም እድሉ እጅግ በጣም ከፍተኛ ነው። ቀደም እንዳልኳችሁ ትክክለኛ በአይን ላይ ስፔሻላይዝድ ያደረገ ሕክምና ባለሙያ ጋር ሄዳችሁ ቼክ ስትደረጉና የሳይት መነጽር የሚሸጡ ሾፖች ጋር ሱቆች ጋር ሄዳችሁ ቼክ ስትደረጉ በመሃል ያለው የሌንስ ልዩነት እስከ 40% የሚደርስ ነው። አንድ ሰው ሌንሱ ትክክል ያልሆነ በ40% ትክክል ያልሆነ መነጽር የመጠቀም እድሉ እጅግ በጣም ከፍተኛ ነው። ዝም ብሎ ሾፕ ጋር ሄዶ የሳይት መነጽር የሚሸጡ ሱቆች ጋር ሄዶ ተመርምሮ ይህን መነጽር ሲጠቀም ይህ ማለት ምን ማለት ነው? አንድ ሰው በ40% ትክክል ያልሆነ የሳይት መነጽር ሌንስ በሚጠቀምበት ጊዜ አንደኛ የተፈጠረው ረጅም ርቀት ያለን ነገር የማየት ችግሩ የመባባስ እድሉ እጅግ በጣም ከፍተኛ ነው። እየተጠቀመው ያለው የሳይት መነጽር ይህን ነገር የማስተካከል እድሉ በጣም አነሳ ነው። ሁለተኛ ከዛም በተጨማሪ አስቶፒያ ተብሎ ለሚጠራው ሲምፕተምስ ምልክት ነው። ለዚህ አይን አካባቢ ለሚፈጠር ችግር የማጋለጥ እድሉም ከፍተኛ ነው። አስቶፒያ ተብሎ የሚጠራው አይን አካባቢ የሚፈጠር መድከም፣ አንድ ነገር ላይ ፎከስ አድርጎ ለማየት መቸገር፣ አይን አካባቢ ማቃጠል፣ ተመሳሳይ አይነት ሁኔታዎች በቀላሉ ሊከሰትበት ይችላል። ሌላው አስቸጋሪ ነገር ይህ ግለሰብ በቀጣይ ትክክለኛ የአይን ምርመራ አድርጎ ትክክለኛ ሌንሱን አውቆ የሳይት መነጽር በሚጠቀምበት ጊዜ ይህ የሳይት መነጽር የተፈጠረውን የረጅም ርቀት ችግር የማስተካከል አቅሙ እጅግ በጣም አናሳ ነው። ሶስተኛ ቤታችሁ ላይ ቀላል የሆነ አይ ሳይት ቻርት ለጥፉና ሁልጊዜ በሳምንት 2 ቀን 3 ቀን የአይናችሁን የማየት አቅም ቼክ አድርጉ። ይህ በከፍተኛ ደረጃ ሌንሳችሁንም መሰላችሁንም ያግዛችኋል። አይ ሳይት ቻርት በቀላሉ ኦንላይን መግዛት ትችላላችሁ። በሳምንቱ ውስጥ 2 ቀን 3 ቀን ከተለያየ ዲስታንስ ከተለያየ ርቀት ላይ የአይናችሁን የማየት አቅም ሁልጊዜ ቼክ ማድረግ በከፍተኛ ደረጃ እያያችሁ ያላችሁ ለውጥ ለማየትና ቀለል ያሉ እንቅስቃሴዎችን የአይን ኤክሰርሳይሶችን ለማድረግ ያግዛችኋል። አራተኛ ሁልጊዜም ስትተኙ ጨለማ ክፍል ውስጥ ተኙ። ጨለማ ክፍል ውስጥ መተኛት በከፍተኛ ደረጃ መላው ሰውነታችን ላይ አይናችን ላይ ጨምሮ የሚካሄደውን አውቶፍጂ ተብሎ የሚጠራውን ህዋሳቶች የሞቱ ህዋሳት በአዳዲስ ህዋሳት የሚተኩበት አይናችን አካባቢ ያሉ ሌንሶች ህዋሳቶች ራሳቸውን የሚያድሱበትን ይህን ስርዓት በከፍተኛ ደረጃና በተሻለ ሁኔታ ማካሄድ እንዲችሉ ያግዛል። ሁልጊዜም ቢሆን ስትተኙ ጨለማ ክፍል ውስጥ ተኙ። በተለይ ደግሞ ለህፃናት ጨለማ ክፍል ውስጥ መተኛት እጅግ በጣም አስፈላጊ ነው። ጨለማ ክፍል ውስጥ የሚተኙ ህጻናቶች በጊዜ ሂደት አይን አካባቢ ለሚፈጠር የተለያዩ ሳይት ችግሮች የመጋለጥ እድላቸው በከፍተኛ ደረጃ ይቀንሳል። ብርሃን ያለ ክፍል ውስጥ የሚተኙ ህጻናቶች በተለያየ ሁኔታ አይናቸው ላይ ለሚፈጠሩ ሳይት ችግሮች የመጋለጥ እድላቸው በ52% ከፍተኛ ነው። በዛሬ ቪዲዮ ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ።